አሁን እዚህ ከመጣሁ ደግሞ ሁለት ዓመት በጣጣቃለ ወራ አራት ዓመት ታዩ ኢትዮጵያ ከገባች ሰው አንድ ቤት ይኖራችሁበት ነው። ሁለት ዓመት ከሶስት ወር ስትሆኑ ልጅ ወልዳችኋል? የለም ልጅ ለምን? እኔ ሰውዬው 70 ዓመት ትልቅ ሰው ነው። ያው ደግሞ ይሄ ሰራ በዋናነት ማለት የኔ ወጣት ማማስ ነበር 70 ዓመቱ ነው ወላሂ ግን እኔ አምኔ 40 ዓመቴ ግን እዚህ ጋር በአንቺ አባስ ሰው እንዴ 30 ዓመት ይበልጥሻል እኮ ምን ሆነሻል? ችግር የለም ሸሪዓው ይፈቅዳል፣ ህጉም ይፈቅዳል። እዚህ ጋር እሺ። ስለዚህ ወንድ ልጅ 70 ዓመት ከሞላ አይወልድም እንዴ? ማሪዮ እንዳልኩ ወንዶች እኮ እስከሚሞቱ መውለድ ይችላሉ። ወይስ አንቺ መከላከያ ተጠቃሚ ነበር? ኖ ያ ፈጣሪ አላህ አላለው መከላከያ ምን እሱ እንደውም አንድ ልጅ በሰጠሽ በኔ እንደው ፈጣሪ ምንም አንድ ልጅ ሰጥቶሽ እዚህ ሀገር ላይ ተከብረሽ በኖርሽ በጣም ይናደዳል። በሰሩ ስራ ሁሉ በጣም ይናደድ ነበር። ወላሂ በጣም እስካሁን ድረስ የሚቆ ትናንትና ሪከርድ ያደረግልኝ በዋትስአፕ ብልክልሽ ወላሂ አይታልሻለሽ። እና አሁን ሆይ ዋትስአፕ ቁጥር ያዢ ዋትስአፕ ያዢና ወላሂ በሚመለከቱ ሁሉ ለምን አንደኛ ተበድዬ ነው መጀመሪያ እኔ እሺ ቃል ጨረስኩማ ሌላ አንቺን ለማገዝ ጉዳይሽን በደንብ መረዳት አለብኝ። እኔ ባልገባኝ ነገር ውስጥ አልገባም። ሁለት ዓመት ከሶስት ወር አብራችሁ እንደ ባልና ሚስት ነው። ለምን የሚስት ቪዛ አላሰራልሽም? ለምን ከፊልሽ አልሆነም? እሱ ለምን ኢቃማ አላሰራልሽም? ነገ ከዛ ወጥቼ ስኖር ፓስፖርቴ እዛ ነው ያለው እነሱ ጋር ፓስፖርቴ እጄ ላይ የለም። እንዴት ብሎ እኔም ደግሞ ሁልጊዜ የሚያብሰልስለኝ እኮ ይሄን ሽማግሌ ካገባሁ ህጋዊ ሁኜ መኖር አለብኝ ነው የሻሃዳ አማኝ ከጅ በሶስት ወር በስድስት ወር ሌላ ሁለት ዓመት ከሶስት ወር አብራችሁ ስትበሉ ስትጠጡ ስትተኙ ላይፋችሁ ስትኖሩ ሁለት ዓመት ከሶስት ወር እኮ ረጅም ጊዜ ነው። በዛን ጊዜ ውስጥ ኢቃማ ማሰራት ትችሉ ነበር። ይሄ ችግር ሳይመጣ ገና አንቺ ኢማራት መጣሽ በኮንትራት 3 ወር ሰራሽ። ከዛ 3 ወር ሰርተሽ ጠፋሽ። ባባን ወደሽውን የጠፋሽ እንዴት ነው? እሱ ፓርት አልገባኝም። አይደለም መጀመሪያ እዛ ሀገር ላይ ህጋዊ ነበርኩኝና በበቃይ ተንስዬ ነው የገባሁት። መጀመሪያ የምሰራበት በጣም ወዳት እህትም ስራ አሰሪም ነበረችኝ። እሷን ደውዬላት ነገርኳት። እንደዚህ አሁን የደረሰ ቤት ጭራሽ አላህን አይፈሩም። እኔ በቃ አልሐምዱሊላህ ኢማን አለኝና በቃ ሰራተኛ እንደ ሰራተኛ እንጂ የሚታየው እንደ ሰው አይታይም። እዛ ቤት ውስጥ ገባሽ እንደ ቆሻሻ ነው የሚታየው። እና ረፈጡ ይሄ ቤት ምንድነው እንደዚህ አይነት ነገር ነው ያልፈልግም። አላህን አይፈሩም። ሴትዮዋን ቢሮ መልሽኝ እንደዛ አድርጊ ብላትን አሳብ በምግብ ነው የሄድኩትኝና ኧረ ለአላህ ብላችሁ እንደዛ አትሆኑ። በቃ ሰራተኛ 3 አንዱ የሚሰራው ስራ እንደ ሰራተኛ ነው ሰው የሚታየው። እኔ እንደዚህ ነው አልፈልግም። ፈጡ ነይና ወስድኝ ከዚህ ሴትዮ ይላልኳት። እሺ ብላ እሷ መጣች። መጣ ሴትዮዋ ነገርቻት። እሺ ልጅ ወይ እህቴና ልጄና ነው ልውሰዳት በቃ የምፈልጊው ወጪ ልሰጣለሁ ስላት አይቻልም ሲባል እነሱ ሁለቱ ሲጣሉ ወደ አሁኑ ወሰዱ ማለት ነው ወደ ቢሮ እንደገና ከቢሮ ነው መልሳት ብላ ከቢሮ እንደገና ጭኔቱ ልጁ ደግሞ የባለቤቱ ወንድ ነበርና ማለት ነው የሆነ ሌላ ሴት ጋር ነበር ያደረገኝ። እዛ ሄጄ ስነግራት አንቺ ወንዱ አንቺና እኔ ዘረኛ ተናመጣሽ ባለቤቷ እዛ ያለችው አላውቃትም ማን ነች። ከዛ ጁማ ቀን ነበር እንደዚህ ሆኖ ቅዳሜ ጠዋት በሩ ክፍት ነበር። በአጋጣሚ ተነስቼ ታክሲ ሄጄ ቀጥታ ቢሮ የሚሰራባት ሴትዮ ጋር ሄጄ የዛ ሰዓት ላይ የትለኔ ማነው ስሙ የሚባለው ግሎባል ቪሌጅ ይሰራ አልነበረ ክፍት ነበርና እሷ ጋር ማታ ማታ ግሎባል ቪሌጅ ያለች እኔ በፊት የምሰራባት የነበረችው ጋር የዛ በቀላል አማርኛ ጠፋሽ ከቢሮ ሲምፕል አማርኛ ልኳልኩት በመጣሽ በ3 ወርሽ የመጀመሪያው ቤት ስላልተስማማሽ ጠፋሽ። ሰራተኛ እንደ ሰራተኛ ሌላ ዋን ሰከንድ ማሪ ሰራተኛ እንደ ሰራተኛ እንጂ እንደ ሰው አይሆን። ሰራተኛ እንደ ሰራተኛ እንጂ እንደ መዳም ልትታይ አትችልም። ሰራተኛ ሰራተኛ ናት፣ እንደ ሰራተኛ ነው የምትታየው። ሰራተኛ ሆነሽ እንደ መዳም ነበር እንዲያይሽ የተመለስሽው። ሰራተኛ እንደ ሰራተኛ እንጂ የምትታየው እንደምና ሰራተኛ የምትታየው መዳም እንደ መዳም ነው የምትታየው። ሁሉም ፖዚሽን አለው፣ ሁሉም በራሱ ሌብል ነው የሚታየው። ስለዚህ አንቺ የድሮ የሰራሽበት ቤት አነሳሳሽ ከአዲሱ ጋር ስላልተስማማሽ ጠፋሽ። አለቀ። ጠፍተሽ ባባን የተዋወቅሽ እንዴት አወቅሽ? ኧረ እንትና ማነው ስሙ ግሎባል ቪሌጅ ሲጀመር የጠፋባት ሴትዮ ልጇ የእሷ የባሏ አባት ነበርና ግሎባል ቪሌጅ ልንዛየር ስንሄድ ማታ ማታ እዛ ነው የተገናኘነው። ነገራት ፈጡ አንዳሪ ስላት ታገቢያለሽ ስትለኝ ይሻለኛል ምናምን አልኳት። እሷ ማላመነች ነበር እንደማገባና የት ቪሌጅ ማሪ ግሎባል ቪሌጅ ግሎባል ቪሌጅ ተቀጥረሽ እየሰራሽ ባባ ዕቃ ሊገዛ መጥቶ ነው ስራ እዛኛ ማታ ማታ እየተዝናናኝ እሷ ጋር ፈጡ ጋር የሮብ ሰራባ ጋዛ ስንሄድ ነው
ኦኬ ልትዝናኝ ሄደሽ ግሎባል ቪሌጅ ተዋወቃችሁ? እሷ ጋር እቺ በፊት የምሰራበት የነበረችው እህቴ በያት እሷ ጋር ማለት ነው። ምናዊና ፈጡ ኢማራታዊ ማናዊ ወደሽ ምናት እሺ ከፈጡም ጋር ከጓደኛሽ ከድሮ አሰረሽ ልጅ ፈጡም ጋር ግሎባል ቪሌጅ ልትዝናኑ ስትሄዱ ባባ አየሽና ወደደሽና ላግባሽ አለሽ። ላግባት እሺ ከዛስ እሺ የኔ ውድ እስኪ አንቺ ቤት ነው ባለን የፈታው አንቺ ቤት ላግባ። አንቺ ነሽ እንዲያስታወስኩሽ በድምፅሽ። እንዴት ነሽ? ደህና ነሽ አቡዬ? እኔ እኮ አፍቃሪዋ ነኝ። አንቺ ቤት ባለን ፈታው። አሁን ደግሞ እና እኔ እንዴ እና ታዲያ ተጣልተሽ መጣሽ ነው ላስታርቅሽ ነበር እንዴ ያለሽ ማለት ላስታርቅሽ ነበር ከወታደሩ ባልሽ ጋር ወታደሩ ያፈቀርሽ አይደለሽ? አንቺ እኮ ሂጂና ጢባርሽ እንፍበት ብዬ ጢባር ነፋውበት። ከዛ እንኳን ነፋሽበት የተሻለ ሊሰጥሽ ነው ፈጣሪ። አሁን ወታደር ነበር አይደል? አሁን ደግሞ 10 አለቃ አቡዬ እኔ እኮ ብሎክ ካደረኩ በኋላ አብዶ ይቅርታ። እኔ እኮ እንደዚህ የምትቆርጪ ያልመሰለኝም በጣም ይቅርታ ብሎ በስማም ያላደረገ ቡዬ ለሀገር ሽማግሌ ወጥቶ ከዛ ረሃቡማ ሴት ልጅ ከቆረጠች ቆራጭ ብለኛለች አልኩት። ከዛ አንቺ ራሱ እየተሳደበች ነበረ። በሷ ምክንያት ነው ቤቴ የፈረዛ እያለ ከዛ በቃ በቃ ተለያየን። ከዛም በኋላ በቃ ቡዬ አንዱን ደግሞ ከበስኩት። ያው እጄ አያርፍም፣ ጸባው አልተመቸኝም። አቡዬ ሁሌ ነጭና ነው። ሌሎቻችሁ እንዳያስተጋባ ማሬ። በዚህ ኑሮ ነጭናጫ ባል አስበሻል እንዴ? እዳነ እንዴ? ምን ያነጫነጫዋል? ካላስደሰተሽ ባል ምን ያደርጋል? ባል የምትፈልጊው እኮ